ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ10930 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ነሐሴ 22 ቀን 2007 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራማችን አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም በአማራ ሕዝብ ስም ሌሎችን መዝለፍ የሚወገዝ ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። ሳምንታዊው የደብዳቤዎች አምድ ዝግጅታችንን ካሰማን በኋላ በመጨረሻ አምባገነኖች ምንም ቢታክቱ የዴሞክራሲ ካባ አይላበሱ። በዚህም የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ከተቀመጠለትና ከተመደበለት የጊዜ ሰሌዳ 2 ቀን ያህል ጨምሮ ሲካሄድ የቆየው የወያኔው ዓመታዊ ጉባኤ እንደተጠበቀው ሁሉ አባይ ወልዱን በሊቀመንበርነት እንዲቀጥል ወስኖ አዲስና ነባር አባሎችን ለማዕከላዊ ኮሚቴና ለስራ አስፈጻሚ መድቦ በትላንትናው ዕለት ተጠናቋል። የወያኔው ጉባኤ ከፍተኛ ሐሳብ አለመግባባትና የስልጣን ሽሚያ የነበረበት መሆኑ ሲታወቅ ጊዜያቸውን ወስደው ሁለቱም ወገኖችን ያስማማሉ በተባሉ ምደባና ኃላፊነት መስጠቱን ታውቋል። ለወያኔው ምክትል ሊቀመንበርነት ደብረጽዮን ገብረ ሚካኤል ተመደበ ሲሆን የቀድሞ የወያኔው መሪ የመለስ ዜናዊ ሚስትም የሙስናው አመበት መባል የምትታወቀው አዜብ መስፍን የወያኔ ስራ አስፈጻሚ አባል ሆናለች። የወያኔ ጉባኤ በኢትዮጵያ የትግራይ የበላይነት አገዛዝን ለማስቀጠል ሙሉ ስምምነት ላይ የደረሰ ሲሆን እንዴት ለሚቀጥሉት 40 እና 50 ዓመታት እንግዛ በሚሉ ላይ የተለያየ ሐሳቦች ይሰጡ እንደነበርም ታውቋል። ወያኔ ራሱ ብቻ ሳይሆን የተፈጠፋቸው ሶስቱም ድርጅቶች በአመራር ምደባ ላይ የቀድሞ መሪዎችን እንዲቀጥሉ ማድረጉ ታውቋል። አንዳንድ የወያኔ ውስጥ ታዋቂ ምንጮች እንደተቆሙትም ከሆነ የወያኔው ጉባኤ ከተጠናቀቀ በኋላ ፎርማልና መደበኛ ባለነው ሁኔታ ስብሰባ ይካሄድ እንደነበረ ገልጸዋል። አብዛኛው የወያኔ ዓመታዊ ጉባኤተኛ የስብሰባውን አዳራሽ ለቆ ከወጣ በኋላ የወያኔ ኢህአዴግ ጉባኤ አደራጆች ትቀራላችሁ ተብለው የተወሰኑ የወያኔ መሪዎች፣ የሃይማኖት አባቶችና አንጋፋ የተባሉ የወያኔ አባላት ጋር መነጋገራቸው ታውቋል። የንግግሩ ጭብጥ ግን ለጊዜው አልታወቀም። ይህ በእንዲህ እንዳለም የመቀሌ ከተማ ጥበቃ የተጠናከረ ሲሆን ማናቸውም ሰው ወደ መቀሌ በተለይም ወደ ሰማዕታት አዳራሽ መዳረሻ በሆኑ መንገዶች መጠቀም እንደማይችል ታውቋል። በመቀሌ በግንባታ ላይ ያሉ ፎቆችና ህንጻዎች ጫፍ ላይ የታጠቁ አልሞ ተኳሾች የሰፈሩ ሲሆን በመንገድ ላይ መሳሪያ የታጠቁ ፖሊሶችና ወታደሮችም ለጥበቃ የተሰማሩ ሲሆን የመቀሌ የመብራት ምሰሶዎች በሙሉ የወያኔ ባንዲራ እንዲውለበለብባቸው ተደርገዋል። በሚሊዮን ብር ወጪ የተዘጋጀው የወያኔ ኢህአዴግ ጉባኤ ዛሬ የተጀመረ ሲሆን በዛሬው ቀን አጋር የተባሉ ድርጅቶች የጋምቤላ፣ የቤንሻንጉል፣ የአፋር፣ የሶማሌና የሐራሪ ተወካዮች የተባሉት ተጥፎ የተሰጣቸውን መልእክት ያደረሱ ሲሆን የቻይና፣ የጅቡቲ፣ የሱዳንና የሌሎች ሀገር ተወካዮችም መልእክት አስተላልፈዋል። በያዝነው የፈረንጆቹ ዓመት ማለትም ባለፉት 8 ወራት ብቻ የሜዲተራኒያንን ባህር አቋርጠው ወደ አውሮፓ የተሰደዱት ስደተኞች ቁጥር 300,000 የደረሰ መሆኑን የተባበሩት መንግስታት የስደተኞች ኮሚሽን ቃል አቀባይ ዛሬ ጄኔቫ ውስጥ ለጋዜጠኞች በሰጡት ገለጻ አስታውቀዋል። ባለፈው ዓመት ባህሩን አቋርጠው የተጓዙት ቁጥር 219,000 የነበረ ሲሆን 8 ወር ባልሞላ ጊዜ ውስጥ የተጓዘው ስደተኛ ከፍተኛ ብልጫ ማሳየቱ ሁኔታውን እየተባባሰ መሆኑን ያሳያል ብለዋል። በዚሁ በ8 ወር ጊዜ ውስጥ በባህር ውስጥ ሰጥመው ሕይወታቸውን ያጡ ስደተኞች ቁጥር 2500 መድረሱ የተገለጸ ሲሆን የሟቾቹ ቁጥር ሊበዛ የቻለው የሚጓጓዙበት ጀልባ አስተማማኝ ባለመሆኑ ምክንያት ነው በማለት ቃል አቀባዩ ገልጸዋል። ይህ በእንዲህ እንዳለ ዘዋራ በተባለችው የሊቢያ ወደብ ከተማ ውስጥ የሊቢያ ወደብ ጠባቂዎች ባህር አንሳፈው ያመጣቸውን 82 የስደተኞች አስከሬኖች ያገኙ መሆናቸውን ረድ ክረሰንት የተባለ የሰብአዊ መብት ድርጅት ተቋም ገልጿል።
ሐሙስ ዕለት በጀልባ ተጭነው ከሊቢያ ወደ አውሮፓ ሲጓዙ ከነበሩት መካከል 200 የሚጠጉት የመስጠም አደጋ የደረሰባቸው መሆኑና 198 ሕይወታቸውን ለማዳን የተቻለ መሆኑን የሚታወስ ሲሆን ከ100 የሚበልጡ ስደተኞች አስከሬን እስካሁን አልተገኘም። ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን በጋና ዩኒቨርሲቲ ውስጥ ወጣቶችን እየመለመለ መሆኑ የተገለጸ ሲሆን ሁኔታውን በጥልቀት እየመረመሩ መሆናቸውን የጋና ባለስልጣኖች ተናግረዋል። አጥባቂ አመለካከቶችን በሚያስተናግዱ የድረገጽ የውይይት መድረኮች ውስጥ አታለው በማስገባትና አመለካከታቸውን በማስቀየር የዩኒቨርሲቲ ተማሪዎችን በአይሲስ አባልነት እየመለመሉ የወሰዱ መሆናቸው የተደረሰበት ሲሆን ስፋትና ጥልቀቱ ምን ያህል ነው የሚለውን ለማወቅና አስፈላጊውን እርምጃ ለመውሰድ በተለያዩ ዩኒቨርሲቲ ላይ ባለስልጣኖቹ ምርመራ እያካሄዱ መሆናቸው ታውቋል። የደቡብ ሱዳን የእርቅ ስምምነት ከተጣሰ የማዕቀብ እርምጃው ወዲያውኑ የሚቀጥል መሆኑን የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ ለጋዜጠኞች በሰጡት መግለጫ ገልጸዋል። ቃል አቀባዩ የደቡብ ሱዳን ፕሬዝዳንት ሳልቫኪር ስምምነቱን በሚፈርሙበት ወቅት ያቀረቡትን 16 ነጥብ ቅሬታዎች አሜሪካ ማትቀበል መሆኑን ገልጸው ስምምነቱ በሁሉም ወገን መከበር ያለበት መሆኑንና ስምምነቱ የሚጣስ ከሆነ አሜሪካ የታቀደው ዓለም አቀፍ ማዕቀብ ወዲያውኑ በስራ እንዲውል የምትገፋ መሆኑን ገልጸዋል። በተያያዘ ዜና የደቡብ ሱዳን ፕሬዝዳንት የእርቁን ስምምነት በፈረሙ ማግስት አማጽያኑና የመንግስቱ ወታደራዊ ተቋም አንዱን በመክሰስ ሲወናጀሉ የነበሩ መሆኑን ታውቋል። የአማጽያኑ መሪ ሪክ ማሻር የሰላም ስምምነቱ ከተፈረመ በኋላ የመንግስት ኃይሎች አማጽያኑ በያዙት ከተሞች ላይ ጥቃት አድርሰዋል የሚል ክስ የሰነዘሩ ሲሆን የመንግስት ወታደራዊ ቃል አቀባይ ኮሎኔል ፊሊፕ አጉየር ደግሞ ጥቃቱን የሰነዘሩት የአማጽያኑ ኃይሎች ናቸው እንጂ የመንግስት ወታደሮች አይደሉም ብለዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ሐሙስ ማታ ባስተላለፉት መመሪያ የሱዳን መንግስት ወታደሮች በሁሉም ቦታዎች ተኩስ አቁም እንዲያደርጉና ራስን ለመከላከል በስተቀር ምንም አይነት ጦርነት ውስጥ እንዳይገቡ ትዕዛዝ የሰጡ መሆናቸው ታውቋል። የተኩስ አቁም ስምምነት ሙሉ በሙሉ በስራ ላይ እንዲውል ታቀደው ከሚመጣው ቅዳሜ ጨምሮ ነው። ያም ለዛሬ ያለን ዜና በዚሁ ተጠናቀቀ። የቶምቦላ ቲኬቶችን በመግዛት ፍኖተ ዴሞክራሲን ይርዱ። በኢሃፓ በየቀኑ እየተዘጋጀ የሚቀርበው የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ከመጋቢት 23 ቀን 2007 ዓመተ ምህረት ማለትም ከኤፕሪል 1 2015 በሳተላይት አማካይነት ወደ ኢትዮጵያ እንዲሁም በመላው ዓለም ለሚገኙ አድማጮቹ ደግሞ በኢንተርኔት በስልክ እንዲሁም በሞባይል አፕስ ፕሮግራሙን ሲያስተላልፍ ቆይቷል። ወደ ሀገር ቤት የሚደረገውን የሳተላይት ስርጭት በአንዳንድ ወቅቶች በወያኔ የሞገድ አፈናና በሌላ ምክንያት ችግሮች ቢደርስበትም ችግሮቹን ተቋቁሞ ስርጭቱን በተከታታይ ለማድረግ ጥረቶች ተደርገዋል። የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በሚያስተላልፋቸው ልዩ ልዩ ፕሮግራሞች አድማጮቻችን መርካታቸውን በየጊዜው ከሚደርሱን ደብዳቤዎች ለማወቅ ችለናል። የአድማጮቻችንን ፍላጎት ይበልጥ ለማሟላት የምንጥር መሆናችንን አሁንም ቃል እንገባለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የ24 ሰዓት ፕሮግራም የሳተላይት ስርጭት እንዲቀጥል የአድማጮች እርዳታና ትብብር ያስፈልገዋል። ስለሆነም የተዘጋጀውን የቶምቦላ ቲኬት በመግዛት ፍኖተ ዴሞክራሲን በመርዳት ይተባበሩ ዘንድ የወገን ጥሪያችንን እናስተላልፋለን። ቲኬቶቹን በሚከተለው መንገድ ማግኘት ይቻላል። 1. በየከተሞቹ ከሚገኙ የፍኖተ ዴሞክራሲ ደጋፊዎችና ተባባሪዎች። 2. በኢሜይል መልእክት efdpu@aol.com በመጠየቅ 3. በስልክ ቁጥር 202 291 4217
ደውሎ በመጠየቅ 4 ወይም በፖስታ ሳጥን ቁጥር ፒኦ ቦክስ 73337 ዋሽንግተን ዲሲ 20056 ጽፎ በመጠየቅ ማግኘት ይቻላል። ጠይቁን፣ በአድራሻችሁ እንልካለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ በአማራ ሕዝብ ስም ሌሎችን መዝለፍ የሚወገዝ ነው። ይህን አቋም ማስተጋባቱ የግድ የሆነብን አማራው ሕዝብ ተበደለ በሚል ጸያፍ ዘመቻዎች በሌሎች ሕዝባችን ላይ መካሄዱ ስለቀጠለ ነው። ዝምታ ሕዝብን ለጥቃት አሳልፎ መስጠት በመሆኑ ግዳጅና ኃላፊነትን መካድ ይሆንብናል። በሰሞኑ አማራው ሕዝብ ከቤኒሻንጉል ተፈናቀለ በሚል ለዚህ ዋናውን ተጠያቂ ወያኔን በማውገዝ ፈንታ በጉምዝ ሕዝብ ላይ የተከፈተው ጸያፍ ዘመቻ የአማራን ሕዝብ ተገን አድርጎ በመሆኑ ሊወገዝ የሚገባው ነው። በመጀመሪያ ደረጃ አማራው ከጉምዝና ቤኒሻንጉል አካባቢዎች መፈናቀል የጀመረው ወያኔ ኢህአፓን አጥቅቶ ቦታውን ከተቆጣጠረውና ከ1983 ዓመተ ምህረት ጀምሮ ነው። ደርግ በጣና በለስ አካባቢ አስፍሯቸው የነበሩ ዜጎች የዚህ ወያኔያዊ ዘመቻ ሰለባ ነበሩ። ቀደም ደርግ ያደረሰባቸው በደልና ይህንንም በመቃወም ድርጅቱ ያደረጋቸውን ጥረቶች ለታሪክ ትተን ወያኔ ስልጣን ሲይዝ በቦታው በነበሩ የአማራ ተወላጆች ላይ እርምጃ ሲወሰድ ያኔ ከኢህአፓ ሌላ በጉዳዩ ቁጭትም ያሰማ ትችትም ያቀረበ አልነበረም። አሌ ከተባለ በመረጃ መርታት ይቻላል። ከቤኒሻንጉልም ከምስራቅ ወለጋም ከደቡብ ኢትዮጵያም ወዘተ አማሮች ላይ የማፈናቀሉ ዘመቻ ምንጩ ወያኔ ነው። የወያኔ ተለጣፊዎች ናቸው። በአሶሳ፣ በደኖ፣ አርባ ጉጉ ከወያኔ ያበሩ የኦሮሞ ድርጅቶች ለደረሰው ወንጀል ተጠያቂነታቸው የሚካድ አይደለም። የነሽፈራው ሽጉጤ፣ ኃይለማርያም ደሳለኝ ወንጀል ወያኔ በሚል የሚሸፈን አይደለም። ይህ እንዳለ ሆኖ ግን ንጹህ ሕዝብን በጸያፉ መወንጀልና መክሰስ ብልግና ነው። የጉምዝ ሕዝብ ቤኒሻንጉሎች አማራውን ገድለው ጉበቱን፣ ኩላሊቱን፣ የታፋ ስጋውን በሉ ብሎ ዓይንን በጨዋጥቦ ሕዝብን መዝለፍ አፍሪካን ከሚጠሉ ነጮች የሚጠበቅ እንጂ ለአማራው ተቆረቆርን ባዮች ሊሰማ የሚገባው አይደለም። ያሳፍራል። ይህ ሲደመጥ ሊደመጥ የማይገባውንም ትምክህትንም አንጸባራቂ ነው። ሕዝባችን የትም ቢሆን የት ሰው አይበላም። ይህን ውሸት ማሰራጨት ኢትዮጵያ ላይ መዝመት ነው። የሚከሰሱት አህዛብ ናቸው፣ ሃይማኖት የላቸው። ስለዚህ ሰው የሚበሉ አረመኔዎች ናቸው ብሎ ልፈፋም አማራንን ባዮቹ ምንኛ ኋላ ቀርና የአገርን ስምና የአንድነት መሰረት አውዳሚ እንደሆኑ ያሳያል። ሁሉም ሕዝብ የራሱ እምነት አለውና መከበር ይገባዋል ከማለታችን በተጨማሪ ሰው በላ የሚል እምነት በኢትዮጵያ አለ ብሎ መነሳት አገራችንን ማዋረድ ነው። ኢትዮጵያውያን ግፍ አይፈጽሙም ስንል ቆይተን የደርግ አረመኔዎች አሁን ሰው ተበላ ባዮች አንዳንዶቹ እነሱ ናቸው የኢህአፓን አባላት ስጋ እየቆረጡ ብዙ ሲሉ ታዝበናል። እነዚህ ከይሲዎች ዛሬ በየተቃዋሚው ድርጅት ተሰክስገው እንዳሉ እናውቃለን። በየፓልቶኩ የሚባልጉት እነዚሁ ናቸው። ይህ የአማራው ስጋ ተበላ የሚል መረጃ አልባ ልፈፋ ተወደደም ተጠላም ወያኔን የሚጠቅምና ተከሳሹን ሕዝብ ብቻ ሳይሆን መላ ኢትዮጵያን ሕዝብ መብትና ክብር የሚጥስም የሚያክቸለችልም ነው። የጉምዝ ቤኒሻንጉልን ሕዝብ በጸያፍ ወንጀል የከሰሱት ሁሉ ሕዝብን ይቅርታ መጠየቅ ይገባቸዋል።
አፍሪካውያን አረመኔዎች ናቸው ብለው ሊያጣጥሉ ለሚጥሩ ባዕዳንም ወፍጮ እህል በማቅረባቸው የሚወገዙ ናቸው። ኢትዮጵያን ሲጎዳ የቆየውን ትምክህት በማናፈሳቸው በህዝብ መከፋፈል ልክ እንደ ወያኔም ሊከሰሱ ይገባቸዋል። እውነቱ ተነግሮ ሳያልቅ ወደ ሐሰቱ መጓዝስ ለምን አስፈለገ? ወያኔ አማራውን ከየቦታው ያፈናቅላል። እውነት። ከቤኒሻንጉልና ሌሎችም ቦታዎች አማራው ተፈናቅሏል። እውነት። መፈናቀሉ በደልንም አዘል ነበር። አዎ። የተገደሉ አማራዎች አሉ። ትክክል። ሬሳቸው ቅርጫ ገብቶ ተበልቷል። አሳፋሪና ጸያፍ ውሸት። ይህን ውሸት ማራገቡ ጠቃሚ ነው ብለው የተነሱ ክፍሎች ፖለቲካዊ መሀይምነታቸውን ተገንዝበው እንዲያቆሙ ሊደረጉ ይገባል። የጉምዝና ቤኒሻንጉል ህዝብ ኢትዮጵያዊነትን በጥያቄ ማስገባት ራሱ አሳዛኝ ከመሆኑ ባሻገር ግን ሬሳ በላ ብሎ መወንጀሉ አሳፋሪ፣ ትምክህተኛና የኢትዮጵያን አንድነት ጎጂ ነው። የተወነጀለው ህዝብ አያሌ መሀይሞችና ትምክህተኞች አሁንም እንዳሉ ተገንዝቦ ቅሬታ እንዳይኖረው ጥሪ ማድረግን እንፈልጋለን። ለሐሰት ያደረ ቢያቆረጦታል የእውነት ምሰሶ ለመቼ ይነቃነቃል። ምርቱ እየነጠረ ግርጉት ይንገዋል። አለው ፍጹምነት ሰው ከሰው መካከል ለሐሰት ያደረ ያቆረጦታል የእውነት ምሰሶ መቼ ይነቃነቃል። ምርቱ እየነጠረ ግርቱ ይንገዋል። አለው ፍጹምነት ሰው ከሰው መካከል አይነት ዝምታነ ቢለኝም ተረሶ አፍሬቸው ልናገር ይብራራነ ጉድለቱ የመኖር ትርጉሞች ማወቅ ስለሚሹ የስንፍና ጭጋግ ይገፈፍ ግርዶሹ ለሐሰት ያደረ ጊዜ ያቆረቁዛል። የእውነት ምሰሶ መቼ ይነቃነቃል። ምርቱ እየነጠረ ግርቱ ይንገዋል። አለው ፍጹምነት ሰው ከሰው መካከል የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ጤና ይስጥልኝ አድማጮቻችን። የዛሬ የደብዳቤዎች አምድ ዝግጅታችንን የምንጀምረው ደስታ ከጨርቆስ በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዴሞክራሲ ድምፅ አዘጋጆች፣ በዚህ ሰሞን ፍልሰታን ማክበር ብቻ ሳይሆን የወያኔና የአሽከሮቹን ጉባኤዎች ቲያትር መስማት ተገደናል። የሙስናዋ እቴጌ አዜብ መስፍን ጎላ የፖለቲካ ቢሮ አባል ሆና ስትቀጥል
እና አባይ ፀሐዬና አባዲ ዘሙ ተመንጥረዋል። የብአዴን ቁንጮችም እንዲሁ የአፈና መዋቅሮች ኃላፊዎች ነጌታቸው አሰፋና ደብረጽዮን ደግሞ ከፍ ብለዋል። ስልጣን ወደ እነማን እንደገባ ግልጽ ሆኗል ማለትም ይቻላል። ሂደቱን የሚጠቁመው ወያኔ ጭራሽ አለመቀየሩን ነው። ተቀይሯል ሲሉ የሚቃጡት ማፈራቸው ይጠበቃል። ማለትም ወያኔን ማውደን የህዝብ ዓላማ ሆኖ መቀጠል አለበት ማለት ነው። ፍኖተ ይህን ጫና ሰጥቶ ለህዝብ ማቅረቡን መቀጠል አለበት ሲሉ ደስታ ከጨርቆስ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች ትግልና ድል ሰላምና ጤና እመኝላቸዋለሁ። በሀገራችን ታሪክ ውስጥ ጀግናን መኮንን ማንኳሰስ ማውገዝና ተገቢውን ከበሬታ መንፈግ የጀግናን ታሪክ መበረዝ ወይም ማንኳሰስ የተለመደ የታሪካችን ክፍተት ነው። በአንጻሩም በጸረ ህዝብነታቸውና በጸረ ኢትዮጵያዊነታቸው በካዲነታቸው አገር የተፋቸውና የረገማቸው ሲሞገሱ ሲካቡ ሲወደሱ መስማትም ሌላው የታሪካችን አንገት አስደፊ አሳፋሪ ገጽታ ነው። እንዲህ ያለን ድሪቶ መደረት የከንቱ ውዳሴ መወደስ ቅኔ መጽረፍ አንዴ ካፈርሽ ቢሳለቁብሽም አይክፋሽ ሆኗልና ለከትባጣ መልኩ ቀጥለውበታል። ሰሞኑን የሟቹ መለስ 3ኛ ዓመት በሚል የግዳጅ የሻማ ማብራት በተለያዩ የሀገሪቱ አካባቢዎች ሲደረግ ሰነበተ። ወዳደር የማስታወቂያ ጥሩምባ ነፊዎች ስለሟቹ ልክ እንደሚሰሩት ማስታወቂያ እንደለመዱት የሐሰት ምስክርነት ሲሰጡ ህዝቡን ግድ አሰኙት። ሰውየውን ምድራዊ መልአክ አድርገው የሚያቀርቡትም የሃይማኖት ሰባኪያንም አሉ። የበላባይ ምላስ በደንብ ያስታውቃል። የማያውን በትዕዛዝ በል የተባለውን ሲዘላብድ አንደበቱ ይጎመዛል። ምን ቢዋሽ በ1977 ዓመተ ምህረት በደረሰው አሰቃቂ ድርቅና ረሃብ የትግራይ ህዝብ እንደ ቅጠል ሲረግፍ መለስና ሰባት በራብተኛው ስም ከዓለም አቀፍ ግብረሰናይ ድርጅቶች የተገኘውን የምግብ የብርድ ልብስ የመድኃኒት እርዳታን ቸብችበው ራሳቸውን አከበሩበት። መለስ በሐሳብ የተለዩ የትግል ጓደኞቹን በተኙበት ገድሏል፣ አስገድሏል። መለስ የቀይ ሽብር አራማጅ ከሆኑት እነ ሽመልስ ማዘንጊያና ፋሲል ናሆምን አማካሪውን አድርጎ የሥራ ጓደኛ የዳቢሎስ ጭፍራ መሆኑን አገር ያወቀው ፀሐይ የሞቀው እንደ ተራራ የገዘፈ ሐቆሎ ሳለ ዳቢሎስን ጽድቅ ሲሉን ቀፎ መሆናቸውን አወቅን፣ ዘበትንባቸው። መለስ ንጹሃን የአዲስ አበባ ዩኒቨርሲቲ ተማሪዎችን ገድሏል። ለዜናዊ ንጹሃን ምትክየለሽ የአዲስ አበባ ዩኒቨርሲቲ መምህራንን ከሥራ ገበታቸው ያባረረ አካይስት ነው። መለስ ዜናዊ የመዋቅር ማስተካከያ በሚል በርካታ የመንግስት ሰራተኞችን ከሥራ ያፈናቀለ እቡይ ነው። መለስ ዜናዊ የተቃዋሚ ድርጅት ደጋፊዎችን በወሮበላ ማጅራት መቺ የደህንነት ሰራተኞቹ የገደለ በጅብ አስበልቶ የገደለ የሳጥናኤል ቁራጭ ነው። መለስ የመምህራን የሰራተኛ የገበሬ የሴቶች ማህበራትን አፍርሶ የተጠራቀመ ገንዘባቸውን የወረሰ ዘራፊ ነው። መለስ ዜናዊ የጋምቤላ ህዝብን፣ የሶማሌን፣ የጎንደርን፣ የኦሮሞ ህዝብን፣ የጎጃም ህዝብን፣ የአምቦን ህዝብ፣ የጋሞ ህዝብን፣ የቤንች ህዝብን፣ የወላይታን፣ የሸዋ ህዝብን ወዘተ የጨፈጨፈ አረመኔ ነው። ሙስሊሞች ለሃይማኖታቸው ነጻነት በጠየቁ የገደላቸው ያሰቃያቸው መለስ ነው። ወርቅዬ ሀፓ መሪዎችና አባላትን ጸጋዬ ወይን ጓደኞቹን አስሮ በሰቆቃ አሰቃይቶ በድብቅ ጨለማ እስር ቤት አስሮ ምግብና ሕክምና ልብስ ወዘተ ተከልክሎ በድብቅ የረሸነ መለስ ነው። መለስ ጋኔን እንጂ ሌላ ሊሆን አይችልም። መለስ ዜናዊ አርባ ምንጭ አባያ አቅራቢያ የሚገኘው ቀደም ሲል በሙዝ እርሻ ተሸፍኖ የነበረውን ጫካ ዶርጋ ላይ የሚገኘው ሰፊ መሬት ለአሜሪካኖች የጦር ሰፈርነት በገዲ ቀባ ያስረከበ መለስ ነው። መለስ ለሱዳን ከጎንደር ቆርሶም የለገሰ ጉድ ነው። መለስ ከጎንደርና ከወሎ መሬት ቆርሶ በጉልበት ከትግራይ ጋር የቀላቀለ መርገምት ነው። መለስ ዜናዊ የሀገሪቱን የውጭና የገቢ ንግድ በወያኔ ንግድ ድርጅቶች ስር እንዲሆኑ ያደረገ አካይስት ነው። መለስ ዜናዊ ኢትዮጵያን የቻይና እጅ አዙር ግዛት ያደረገ የአያቱ ቢጤ ባንዳ ነው። በአጠቃላይ መለስ ዜናዊ ኢትዮጵያን የገደለ ህዝቧን ያጎሳቆለ አሜኬላ ነው። ፍርዱ የእግዚአብሔር ሆነና የነቀለልንን ለወዳቸው ያደሩ በውሸት ቢከቡት እውነቱ ፈጥጦ ቦግ ይላል። መለስ ደግሞ ደጋግሞ ይሙት። የኋላ ማር ካብማ ጎጃም።
ይድረስ ለፍኖተ ዲሞክራሲ ሬዲዮ አረስንቱ አስተማሪዎቻችን ደብዛቸው ከጠፋበት 40 ምንጭ ሰላምታችን ይድረሳችሁ። ሬዲዮአችሁ ሲደመጥ በግል ሰብሰብ ብለን እንሰማችኋለን። ፕሮግራማችሁ ያረካናል። ለመመጥ የለሽ ውግዘትና ቅስቀሳው ንጹህ ያባ ነው። ቀጥሉበት። አትጥፉብን እያልኩ ባለፈው ሰሞን የጎሞጎፋ ዞን ህዝብ መብቱን ለማስከበር ያደረገውን ሰላማዊ ሰልፍ ማንሳት ወዳለሁ። በተለይ በጥፋ አካባቢ የጋሙ ህዝብ የሚያንቋሽሽ ደረጃ እየተወሰደ ያለው መጥፎ እርምጃ የሚጠቀስ ነው። የኢትዮጵያ ሰንደቅ ዓላማ መፈክሮች በአማርኛና በእንግሊዝኛ ይዞ የተሰለፈው ህዝብ የከፋ አስተዳዳሪዎች ናቸው ያላቸውን ከቦታቸው እንዲባረሩ ጠይቋል። ወያኔና ካድሮቹ በጋሙ ህዝብ ላይ ንቀትን ሲያሳዩ ጭቆናን ሲያካሂዱ ይህ የመጀመሪያቸው አይደለም። ከጋሙ ህዝብ መቆማቸውን አብስሩት እላለሁ። አሌኖ ኮፌ 40 ምንጭ ሰላም አለን በትግል በአመጽ እስኪወገድ ሁሉም አሜከላና ህጸጽ ኢህአዴግ የሚሰማ ጆሮ የሚያስተውል ህሊና አልፈጠረበትም የሚለውን እየተዘወተረ ያለ አባባል ለመንደርደሪያነት በመዋል ወደ ደብዳቤ ላምራ በማለት ደብዳቤያቸውን የሚጀምሩት ሰለሞን ቻቸ ከባህር ዳር ናቸው። በአብዛኛው የሀገራችን አካባቢዎች በዚህ ክረምት ወራት በጎርፍ አደጋ ቤቶች ፈርሰዋል። ሰዎችና እንስሳት በጎርፍ ተወስደዋል። መቼም በሀገራችን ሁኔታ ጎርፍ ደምሶ የሚገባውና የሰውና የከብት ህይወት የሚያጠፋው የደሃውን ለዕለት ጉርሱ ለዓመት ልብሱ የሚዋትተውን ቤት ነው። በእንዲህ ያለው አደጋ ክቡሩ የሰው ልጅ ህይወት ሲቀጠፍ ለወያኔ ምኑም አይደለም። በከተሞች ከቦታው ላይ በዘዴ ለማፈናቀል ወያኔ እሳት እየለኮሰ በብዙ ሚሊዮኖች የሚቆጠር ቦታና ንብረት ዶጋመድ ሲሆን እንዳዞ እንኳን አይኖቹን አለመጭመቁን የሚያስታውሱ ዜጎች እጅግ በጣም ብዙ ናቸው። ለወያኔ ዋቶ አዳሪው ምስኪን ህዝብ ምኑም አይደለም። በባህር ዳር ከተማ በየዓመቱ የጎርፍ አደጋ ይደርሳል። ግን አደጋው ለአንደዚህና ለሁሌ ለማስቆም ምንም የተሰራ ስራ ባለመኖሩ የጎርፍ አደጋው እየጨመረ ይገኛል። በተለይ ቀበሌ 14 ዝቅተኛ ገቢ ያላቸው በከፍተኛ ድህነት አረንቋ የሚሰቃዩ ወገኖች የሰፈሩበት አካባቢ በየዓመቱ በጎርፍ አደጋ ስቃይ መከራውን እያየ ይገኛል። በዚህ አካባቢ የሚገኙ መኖሪያ ቤቶች የክረምቱ የዝናብ መጠን በጨመረ ቁጥር በውሃ መጥለቀለቃቸውን እንደ ዘበት የተለመደ ትንግርት ሆኗል። በክረምቱ የአካባቢው ነዋሪዎች ንብረት በጎርፉ ይወሰዳል። ከተረፈውም ተመልሶ ጥቅም የሚውለው በጣም ጥቂቱ እንደሆነ ነዋሪዎቹ በምሬት ያስረዳሉ። ከውሃው መጥለቅለቅ ጋር በተያያዘም በሽታ አምጪ ተሐዋሲያን እንዲፈለፈሉ እንደ የወባ ትንኝ፣ ተቅማጥን የሚያስከትሉ ተሐዋሲያን ወዘተ ይከሰታሉ። በገበያው አካባቢና በአውቶቡስ መናኸሪያው አካባቢም በሚደርሰው የጎርፍ አደጋ በየመደብሩ ውስጥ የሚገኙ ሸቀጦች በጎርፉ ስለሚበሰብሱ ነጋዴዎች ለከፋ ኪሳራ መዳረጋቸው ይታወቃል። የባህር ዳር ሹመኞች የራሳቸውን ኑሮ ከማደላደል ባለፈ ይሄን ባይናቸው በብሌኑ የሚያዩትን ስቃይና በአደጋው የተጎዱ ወገኖች የሚያሰሙትን ሮሮ አይተው እንዳላዩ ሰምተው እንዳልሰሙ በመሆን ለህዝብ ደንታቢስነታቸውን ደግመው ደጋግመው በመግለጽ ላይ ናቸው። በጎርፉ አደጋ በተደጋጋሚ የሚጠቁት ነዋሪዎች መፍትሄ ብናገኝ እያሉ በቡድንም በተናጠልም አቤቱታ ቢያሰሙም ሹመኞቹ አይኔን ግንባር ያርገው ምላሻቸውን ከመስጠት ባለፈ ሌላ ምንም የለም። ከዚህ በመነሳት ይመስላል የአካባቢው ህዝብ ወያኔ ችግር አባባሽ እንጂ ችግር ፈቺ አይደለምና ይህ የተከሰተው ችግር ከሌሎች ችግሮች ተነጥሎ ስለማይታይ ህዝቡን የጎርፍ አደጋ እንዳጥለቀለቀው ወያኔንም በህዝብ ቁጣ በትብቶ በመንገል ብቸኛ መፍትሄ እንደሆነ መሳት አይገባውም የሚሉ እምነት አድርገውበታል በማለት ሰለሞን ቸ ከባህር ዳር ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ ሬዲዮ አዘጋጆች በጀመራችሁት ቀጥሉ፣ በስራችሁ በርቱ በሚል ጀምርና የፈረደበት አማራ ለፖለቲካ ቅርጫ መቅረቡን አጥብቆ ማውገዝ ይገባል ልደፍራለሁ።
ለአማራው የተቆረቆሩ መስለው ገንዘብ አዋጡ የሚሉን ብቅ ከማለታቸውም በላይ ለእያንዳንዱ ደግሞ ሌላውን ህዝብ እየዘረፉ ወያኔ የሚፈልገውን የጥላቻ መርዝ ይረጫሉ። የወያኔን ጠባብነትና ዘረኝነትን አጥብቀን እንደምንቃወም ሁሉ አማራ እንደ ትምክህትን ለማቅረብ ወያኔ ሲዳክር የቆየውን የሚደግፉትን እንቃወማለን። መጪዋ ኢትዮጵያ የምትገነባው አንዱን ጽንፍ በሌላኛው ጽንፍ በመጋተር ሳይሆን የኢትዮጵያ ህዝብ አንድነትና እኩልነትን በዲሞክራሲና በእኩልነት ላይ የተመሰረተ አንድነትን በማስፈን ነው። ህዝቡ በሰላም እንዳይኖር የልዩነትና የግጭት ፈንጂ አጥምዶ እያጠለብን ያለውን ወያኔ መሆኑን መርሳት የለብንም። ይህ ዲያስፖራ የሚባለው በውጭ ሀገር ነዋሪ ዜጋ ይዞታ ከሚገርመኝ አንዱ ነው። ማንም ተነስቶ ሐዋሪ ነኝ ሲልም ተቀብሎ የሚያጨበጭብ ይመስላል። የከሽብር ወንጀለኞች ከንፈር ይመጣል። ለቀነኛ ወያኔዎች አርበኞች ማረፍ ሰጥቶ ሊከተል ይመስላል። ሰያ አብርሃም በተመለከተ የታዘብነውን ያስተውላል። ማንም አጭበርባሪ ለህዝብ ተቆርቋሪ መስሎ ብቅ ቢል በቀላሉ እያታለለ ይበዘብዛል። እስከ መቼ ነው ይህ የሚሆነው? ምድረ አስመሳይ ሐዋሪያንን ባዮችን ከፍታችን ጥፉ ለማለት ለምንስ ድፍረቱ አነሰን? በፍቃዱ አሰፋ ቦሎኛ ጣሊያን። ይድረስ ለፍኖተ ዴሞክራሲ ሬዲዮ። ሊሞት ያጣጥራል የተባለው በረከት ስምዖን በብአዴን አመራር ይቀጥላል እየተባለ ነው። ይሁን፣ ሰውየው ከጥቅም ውጭ መሆኑ አልቀረም። በወያኔም የሚራገፈው ተራግፎ የደብረ ጽዮን የበላይነትን የሚያረጋግጥ ሹምሽር መኖሩን መጠበቅ ይቻላል። ዋናው ቁም ነገር ግን ይህ የወያኔና ተለጣፊዎቹ ጉባኤ ሹምሽር በመሰረቱ ፋይዳ ቢስ መሆኑ ነው። በተወሰነ ደረጃ ውስጣዊ ይዘታቸውን ለትግላችን ሲባል መታየት ያለበት ቢሆንም ከወያኔ የሚጠበቅ ምንም አይነት በጎ ነገር ሊኖር አይችልም። አንዳንዶች አሁንም ተስፋ አልቆርጥ ብለው ግን ከወያኔ ሊደራደሩ ደፋ ቀና ሲሉ፣ ሲለማመጡ፣ ሲለምኑና አስታራቂም ሲፈልጉ መታዘቡ ምጸት ሆኖብናል። መና ከሰማይ አይዘንብም ቢባሉም አልሰማ አሉ። እባቡ ወያኔ እርግብ ሊሆን አይቻለውም ቢባል አልሰማሉ። ከወያኔ ሹምሽር ትልቅ ለውጥ ሊያነቡ የሚቸኩሉት ይህንን አጉል ተስፋቸውን ቁስላቸውን ለማከም ነው። ሌላ ትርጉም የለውም። ይልቁንስ የበሬ ምናምን ይወድቅልኛል በሚል የባከነችውን ቀበሮ መሆኑን ትተን ነቅተን ወያኔን ለማስወገድ በጋራ መጣሩ ላይ ብናተኩር የተሻለ ይመስለኛል። የሚንገላቱ ስደተኞችን ለመርዳት ትኩረት ብንሰጥ የተሻለ ይሆናል። ከወያኔ መጠበቅ ያለብን ውድቀቱን ብቻ ነው። በርቱ እንበርታ። እቴነሽ አሰፋ ከአቴና ግሪክ። ይድረስ ለፍኖተ ዲሞክራሲ አዘጋጆች እንደምን ሰንብታችኋል? ድሮ አንድ ተደጋግሞ ሲባል እየሰማን ያለ አባባል ዛሬም ድረስ አለ። ይህ አባባል የተማረ ይግደለኝ የሚል ነው። አባባሉ ተማሪዎች በትምህርታቸው ጠንክረው ከፍተኛ ደረጃ ላይ ደርሰው የአባባሉ ባለቤቶች ለመሆን ያነቃቃ ነበር። ተማረ ይግደለኝ የሚለው አባባሉ በተናኘበት ዘመን ብቅ ያሉትን የተማሩ ወገኖች በረከት ለመዘከር እንደነበር ማስታወሱ ተገቢ ይሆናል። በዚያ ዘመን አንድ ጉዳይን ለማስረዳት ምሳሌ ጥልቅ ትንታኔ በመስጠት የማስረዳትና የማሳመን ብቃታቸው በተጨባጭ ይታይ ስለነበረ ለተማረ ሰው በአጠቃላይ ክብርና ሙገሳ ለመስጠት አባባሉን መጠቀም እንደተጀመረ አያከራክርም። አባባሉ በተጀመረበት ወቅትም ቢሆን አንዳንዶች ፈረንጅ ሀገር ሄደው ተምረው ከተመለሱ በኋላ መማራቸው የሚያጠራጥሩ የነበሩትን ያህል የህዝብ ልጅነታቸውን ዕለት ተዕለት በሚያደርጉት ውጣ ውረድ ማስመሰከራቸው በደማቅ ቀለም ተጽፏል። ዛሬ አባባሉ ተቀይሮ የተማረ ሽሽ ሆኗል። በወታደራዊ አምባገነን ዘመን ወጣቶችን እያሰቃዩ ከገደሉት የተማሩት ቁጥሩ በጣም ሚዛን ያደፋል። በዚህ በጉደኛው ዘረኛው ወያኔም የተማረው ቀንደኛ ጠባብ ብለተኛ በመሆን ህዝብና ሀገርን በመከፋፈሉ ከፍተኛውን ድርሻ ይወስዳል። ከዚህ በመነሳት ይመስላል ህዝቡ የተማረ ክፉ ወደ ማለት እያዘነበለ ያለው። አሁን ባለንበት ወቅት የተማረ የተባለው መሐይም በሀገርና በህዝብ ላይ እየደረሰ ያለው ጉዳትና ጥፋት ያልተማረው ከሚያደርሰው ጉዳት በእጅግ የበለጠ መሆኑን መረዳት አይከብድም። የወያኔ ባለስልጣናትና ምስለኔዎቻቸው ለዚህ በግንባር ቀደምትነት ተጠቃሾች ናቸው። የተማረነን በማለት
በርካታዎች የውሸት ዲግሪዎችን መሸከማቸውን የተለያዩ የመገናኛ ብዙሃን ስም እየጠቀሱ አሳጥተዋቸዋል። አሁን ደግሞ ዲግሪ ከውጭ በገንዘብ እንደሚገዙ እየተጋለጠባቸው ሲል በፖለቲካ ትዕዛዝ ወደሚሰጡ የሀገር ቤት ከፍተኛ ትምህርት ተቋም ለማዞር ያቀዱ መሆናቸውን የሚያረጋግጡ ፍንጮች በመታየት ላይ ናቸው። በዚህ በምኖርበት በሐዋሳ ከተማ የዩኒቨርሲቲ ትምህርትን በተመለከተ የተለጠፉ ማስታወቂያዎችን በማስተዋል አነበብኳቸው። ለ2008 ዓመተ ምህረት የትምህርት ዘመን የሐዋሳ ዩኒቨርሲቲ ለሁለተኛና ለሶስተኛ ዲግሪ ትምህርት ለመስጠት መዘጋጀቱን በመግለጽ ፍላጎት ያላቸውን ይጋብዛል። የሚጠየቀው መስፈርት ግን ከትምህርት ይልቅ ፖለቲካ ነጥቦች ይጎላሉ። ይህንን ማስታወቂያ ካየሁ በኋላ በቴሌቪዥን የሌሎች ዩኒቨርሲቲዎችንም ተመሳሳይ ማስታወቂያ ሲሰማ በህሊናዬ የተቀረጸው ትምህርት ከአሞሌ ጨው ባነሰ መልኩ ለወያኔ ቁንጮችና ለአጃቢዎቻቸው መቸርቸሩ ሀገራችንን በከፋ መልኩ ለችግር የሚዳርግ መሆኑን ሊታወቅ ይገባዋል። ማስትሬትና ዶክትሬት ዲግሪዎች በፖለቲካ ደብዳቤዎች ሲታደሉ መሆናቸው ኢትዮጵያዊነት እስካሁን እየተደረገ ካለው በከፋ መልኩ ለመምታት በስሌት የተያዘ መርሃ ግብር ለመሆኑ አያጠራጥርም። ኢትዮጵያዊነት ይለመልማል፣ ዘረኛ ወያኔነት ያከትማል። ቦቸራ ቡሻ ከሐዋሳ። ለዛሬ የደብዳቤዎች አምድ የመጨረሻውን ደብዳቤ ተላከልን ከጭን ሐሰን ነው። ውድ የፍኖት አዘጋጆች ሰላም ለእናንተ ይሁን። እየገረመኝም እያናደደኝም ይችን ደብዳቤ ላኩላችሁ። ወያኔ ውሸት ውሸት ወያኔ ሆኗል። የወያኔ ህልውና በውሸት ላይ የተገነባ ነው። ወያኔ ትግራይን ለመገንጠል በሚንቀሳቀስበት ዘመን በጽሁፍ ለትግራይ ህዝብ በትግርኛ ያሰራጫቸው የነበሩ ጽሁፎች በውሸት የተሞሉ ነበሩ። መለስ ዜናዊ ኤርትራ በአማራው የኢትዮጵያ መንግስት በቀኝ ግዛት መያዟን የሚዘላበድ መጽሐፍ ማሳተሙ ይታወሳል። ዘመን ወጥቶ ዘመን በገባ ቁጥር የእድገት የውሸት አሃዝ እየደረደሩ ማወናበድ የተለመደና እንደ ዛር ማጓራት ተቆጥሯል። ሰሞኑን በሶማሊያ ከሚንቀሳቀሰው ከአፍሪካ የሰላም አስከባሪ ጦር ራሱን ነጥሎ የሶማሌን የውስጥ ጉዳይ አሜሪካንን አተራማሽነት ተልዕኮ ለመወጣት በሶማሊያ የሚገኘው የወያኔ ጦር እንኳ አንድ ሊገደልበት ዝንቡም እሽ ሳይባል አልሽባብን መግቢያ ማውጫ እያሳጣው መሆኑን የሚገልጽ ጆሮን አደንቋሪ ህሊናን አቁሳይ ከራሳቸው በስተቀር ሌላን ሊያሞኝ የማይችል ዘጋቢ ፊልም በማቅረብ ላይ ይገኛሉ። በሰማንያዎቹ ከጫካ በሚያስተላልፉት ሬዲዮ በረሃብ እየረገፈ ላለው ህዝብ ከዓለም አቀፍ እርዳታ ሰጪ ድርጅቶች ጋር በመመሳጠር መለስና ግብረ አበሮቹ ቅርጥፍ አድርገው እየበሉ እርዳታ እንዳከፋፈሉ ይዋሻክቱ እንደነበር አይዘነጋም። በተመሳሳይም ከአሜሪካ የስለላ ድርጅት ከሲአይኤ የደርግ የወታደር ኃይልን አስተላልፍ የሚያሳይ ባገኙት የሳተላይት መረጃና ሌሎችም እርዳታዎች ጭምር በራሳቸው ለሚኒሊክ ቤተመንግስት እንደበቁ ሲቀላምዱ ሲሰማ ያማል። አልሽባብን ለማጥፋት ሶማሊያ የወያኔ ጦር የገባው የኢስሙላ እንኳ በፓርላማ ሳይወሰን መሆኑ ሊታወስ ይገባዋል። ወያኔ የአሜሪካን ዶላር ለመሰብሰብ በሚል በመጀመሪያው ዙር ከየአካባቢው ገበሬዎች ሰብስቦ በማሰልጠን በትግሬዎች መሪነት ሶማሌ በማናለብኝነት ዘመተ። በወቅቱ ለምግብ አብሳይነት ቀጥራቸው የነበሩ የሶማሌ ሴቶች በቀሚሳቸው ክላሽንኮቭ ይዘው በመግባት ባንዴ ከ30 እስከ 50 ወታደር ገለው እንደነበር በልዩ ልዩ የዜና አውታሮች ተገልጾ ነበር። በኋላ ላይም ከአካባቢው ጋር ለመቀራረብ በሚል የአልሽባብ ተቃዋሚዎችን ውትድርና በማሰልጠን ተግባር ላይ ተሰማርተው ነበር። ብዙዎች የሰለጠኑት በተመረቁ ሳምንት ባልሞላ ጊዜ ውስጥ የወያኔ ጦር የሰፈረበትን ካምፕ ለሰላምታ እንደሄዱ አስመስለው በሩምታ ተኩስ በአንድ ጊዜ በርካታ ወታደሮች መግደላቸውም የሚታወስ ነው። በቅርቡ በየጊዜው በዓለም አቀፍ የዜና አውታሮች እየተገለጸ የምንሰማው በወያኔ ወታደሮች ላይ ከፍተኛ የሞትና የመቁሰል አደጋ እየደረሰ መሆኑን ሲሆን ከዚህ በተጻራሪ ወያኔ በወዳደር ጋዜጠኞቹ ያሰራው ፊልም ግን ከወያኔ አንድም ወታደር እንዳልወደቀ የሚያሳይ ነው። ያኔ ወያኔ የደርግን ወታደር ደመሰስኩ እያለ በሚያቀርብበት ወቅት የደመሰሳቸው ወታደሮች ቁጥርን ከውሸቱ መብዛት የተነሳ የደርግ ወታደሮችን ቁጥር በዚያን ጊዜ ከነበረው የኢትዮጵያ ሕዝብ ቁጥር እያስበለጡ ያቀርቡ እንደነበር ማስታወሱ ይጠቅማል። ከሻቢያ ጋር ወያኔ ባካሄደው የጥጋብ ጦርነትም በብዙ ሺህ የሚቆጠሩ የሻቢያ ወታደሮች መግደሉን እንጂ የራሱን ትንፍሽ አለ ማለቱ የሚዘነጋ አይደለም። ይህ በሶማሊያ ያለው የወያኔ ጦር ሰላም አስከባሪ ሳይሆን በአሜሪካ የተገዛ ቅጥር ነፍሰ ገዳይ ጦር መሆኑ ሊሳት አይገባው። ለዚህም ነው ወያኔ በዜጎች ደም ዶላር እያካበተ
የሶማሌን የውስጥ ጉዳይ እያደፈረሰ የዶላር ገበያውን እድሜ እያራዘመ በመሄድ ላይ ያለው። እንደሚታወቀው ሁሉ አሜሪካ በገባችበት ሁሉ ክርክርና ጸብ እንጂ ውይይትና ሰላም ተመዝግቦ አያውቅም። ወያኔም በሰላም ስም ጽንፈኛውን አልሸባብን በመደምሰስ ስም እያደረገ ያለው የሶማሌን ሰላም ከማመስ በስተቀር ሌላ ውጤት ከቶውንም አያመጣም። ወጣቶች በእንጀራ ስም እየተመለመሉ በሶማሊያ ጭዳ እየተደረጉ መሆኑ በዝምታ መታለፍ ስለማይገባው የበኩላችንን ወርውረናል። ወያኔ የሚያወራውና በሶማሊያ ያለው ሀቅ ለየቀል ነው። ይህን ጉዳይ ወያኔ እየተጠቀመበት ያለው ከአሜሪካ ጋር ያለውን የፖለቲካ ቱሻ ለማጥበቅና የዶላር መሰብሰቢያ ገመዱንም ለማራዘሚያ መሆኑን ልብ ማለቱ ተገቢ ይሆናል እንላለን ሲሉ ሸምና ከጭንሃክሰን ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤ አምድ ዝግጅታችንን በዚሁ እናጠቃልላለን። ሳምንት እስከምንገናኝ ደህና ቆዩን። አምባገነኖች ምንም ቢታክቱ የዴሞክራሲ ካባ አይላበሱም። ወያኔዎች የምርጫ ቀልዳቸውን 100% አሸንፈናል ካሉበት ጊዜ አንስቶ አምባገነንነታቸውን ለመሸፈንና የዴሞክራሲ ካባ ለመልበስ የሰለቸና የጠባ የነጠላ ዜማ ፕሮፓጋንዳቸውን በውስጥና በውጭ በመቀባበል እያሰሙ መሆናቸውን እንመለከታለን። እንዲያውም በቅርቡ እንደታዘብነው የተነገረው እንደ ገደል ማሜቶ ያስተጋባ የሚገኘው ጠቅላይ ሚኒስትር ነኝ ባይ የምርጫውን ውጤትና ተሳትፎ በሚመለከት በዓለም አቀፍ ደረጃ ጥናት ሳይደረግበት እንደማይቀር አይኑን በጨው አጥቦ ሲቀባጥር ተደምጧል። ሩቅ መሄድ ሳያስፈልግ በአፍሪካ በተመሳሳይ ሁኔታ በሚበደሉና በሚጨቆኑ ህዝቦች ታሪክ አምባገነኖች ለእይታ በተለያዩ ጊዜያት ያቀረቧቸውን የምርጫ አካሄድና ውጤቶች ዞር ብሎ ቢመለከት እሱም ሆነ አለቆቹ ከሌሎቹ አምሳያዎቻቸው ጋር ያላቸውን አንድነትና ተመሳሳይነታቸውን ባወቁ ነበር። ስለ 2007 ዓመተ ምህረት የቀልዱ ምርጫ ዴሞክራሲያዊነት በሰላም ስለመካሄዱ በአገዛዙና ተቃዋሚ ተብዮች ስለተካሄዱት ውይይቶች
ከያላን መንግስታት ስለተቸረው የእንኳን ደስ አላችሁ መልእክትና ስላላቸው የመሰረቱት ግንኙነትን ወደፊት የሚቀጥል ስለመሆኑ ሌላም ማለት የሚችሉትንና የሚፈልጉትን እስኪበቃቸው ተንፍሰዋል። በቅርቡ የአሜሪካ ፕሬዝዳንት ኦባማ ወደ ኢትዮጵያ ያደረገውን ጉዞ በሚመለከትም የዲፕሎማሲያቸውን የልማታቸውን የሰላምና የዲሞክራሲያዊ ስርዓት ግንባታ ያስገኘላቸው እድገት ውጤት እንደሆነም እየተቀባበሉ ፕሮፓጋንዳቸውን ተአማኒነት እንዲያገኝ ቢጥሩ እንዳለፉት 24 ዓመታት ሁሉ በአሁኑ ወቅትም እንዳሰቡት አልሆነላቸውም። ከኦባማ ጋር ባደረጉት ውይይት በዲሞክራሲ የተመረጣችሁ ብሎናል በማለት በደስታ ቢፈነድቁም መሳቂያና መሳለቂያ ለመሆናቸው የብሔራዊ ደህንነት አማካሪያቸው ሱዛን ሪስ ምርጫውን አስመልክቶ በቅርቡ ለጋዜጠኞች ገለጻ በሰጡበት ወቅት ላንቃቸውን እስከሚያንቃቸው ድረስ የሳቁትና አድማጮቻቸውንም ያሳቁበት ሁኔታ ቁልጭ አድርጎ ያሳያል። ኦባማን ወደ ኢትዮጵያ ያስመጣቸው ያስመዘገበችው ስኬት ነው እያሉ የተራበን አንጀት በማያጠግብ ሰውነትን በማፍታታ ጉራ ከመደንፋት ይልቅ በዓለም አደባባይ መሳለቂያ የማያደርግና ደረት የሚያስነፋ ሁሉን አቀፍ ስሜት በማስመስገብ ቢሆን የተሻለ ነበር። ይህ ግን በወያኔ ጸረ ዲሞክራሲያዊነትና ጸረ ሰላም ምክንያት የሚሆን ነገር አልነበረም። አሁንም ወደፊትም የሚሆን ነገር አይደለም። ለነገሩ የማንኛውም ምርጫ ውጤት በተቃዋሚ ተወዳዳሪዎች በህዝብ ዘንድ በዋናነት ተአማኒነት ሲያገኝና ይህንንም በመልካምነቱ ከዓለም አቀፍ ሰላም ወዳድ ኃይል ተቀባይነት ሲያገኝ እንጂ ፍርፋሪ የወረወሩልን የራሳቸውን ብሔራዊ ጥቅም ለማስከበር በሚንቀሳቀሱ ባዕዳን ኃይሎች ሊሆን ከቶም አይችልም። በበኩላችን የምርጫ አካሄዱንና የሚጠበቀውን ውጤት ቀደም ብለን የተቸንበት ስለሆነ ተመልሰን መመርመር አያሻንም። ይህን ሊመስል እንደሚችል ገና ከመነሻው አመልካች የነበሩ ተጨባጭ ሁኔታዎችን በማየትና በመመርመር ስህተትን ዘርቶ ስህተትን ማጨድ ይሆናል ብለን ተናግረን ነበር። የሆነውም ይህ ነበርና የሚያሳዝን ቢሆንም የማይደንቀን ለዚሁ ነው። ታዲያ ዛሬ በደስታ በሚፈነድቁበትና በሚያጉራሩበት ሁኔታ ወያኔዎች ይህንን ስህተታቸውን በጮሌነት ፈርጀው ባሉበት የተግባራቸውን ስህተት ማመን ውድቀታቸውን ማፋጠን ነውና ከኛዎቹ አምባገነኖች ከቶም የሚጠበቅ አይሆንም። እኛም ጠብቀነው አናውቅም። ተደጋግሞ እንደተገለጸው በዛ ባሉ አካባቢዎች በተለይም በታዳጊ ሀገራት መሰረታዊ የሆኑ የዜጎች ሰብአዊና ዴሞክራሲያዊ መብቶች ስልጣንን በተቆናጠጡ ክፍሎች አለመከበራቸው አላዋጣ ሲል ለማወናበድ እንዳሻ እየተረጎሙና በባህልም እያስታከኩ ዓለም አቀፍ ይዘታቸው ትርጉም የለሽ እያደረጓቸው መሆኑን ይስተዋላል። በሀገራችንም የምንመለከተው ይህንኑ ነው። በተግባር የማያውሉትንና ለፕሮፓጋንዳ ጠቀሜታ ሲሉ በሕግ አገዛዛቸው ከዚህም ከዚያም ኮርጀው በማስፈራቸው ብቻ ዴሞክራሲያዊነትን ለመላበስ ሲፍጨረጨሩ እንታዘባቸዋለን። ማጭበርበሩና ማምታታቱ በተወሰነ ደረጃ አልተሳካላቸውም አይባልም። በዚህም የተነሳ ዜጎች ከነዚህ አምባገነኖች ሊደርስባቸው የሚችለውን በደልና ጭቆና እንዳይከላከሉ በማድረግ የነጻነት የሰብአዊና ዲሞክራሲያዊ መብቶች እንዳይከበሩ በእንቅፋትነት ተሰይመው ይገኛሉ። አምባገነኖች ከሚመሰረቷቸው ስርዓቶች እንደ ሀገሩና እንደ አካባቢው ቅርጻቸው ከፍላት ቆራጭ እስከ ፍጹም አምባገነንነት የተለያዩ ቢሆኑም በተግባርና በይዘት ተመሳሳይ የሆኑ ጸረ ሕዝብ አገዛዞች ናቸው። ወያኔ ከነዚሁ ተርታ የሚመደብ ለመሆኑ ልዩ የጽንሰ ሐሳብ ምሁራዊ ብስለትን ሳይፈልግ የጥቂት ዓመታት ተግባሮቹን በውል ማጤኑ ብቻ በቂ ናቸው።
እነዚህ ጸረ ዴሞክራሲያዊና ጸረ ሰላም የሆኑ አገዛዞች ደግሞ አሁን ባለንበትና ዘመናዊ የመገናኛ ቴክኖሎጂ እጅግ እየዳበረ መምጣት ምክንያት ከስልጣን የተቆናጠጡም ሆነ ለመቆናጠጥ የሚጥሩ ክፍሎች ራሳቸውንና ማንነታቸውን ጸባያቸውንም ሳይቀይሩ ከዘመኑ ጋር ለመራመድ ጥረት እያደረጉ መሆናቸው እንዲሁ የሚታይ ነው። በዚህም የተነሳ የ20ኛው መቶኛ ዓመት አምባገነኖች የሚል ስያሜን አጎናጽፏቸዋል። እነዚህ ጸረ ዴሞክራሲ የሆኑ አገዛዞች ህዝብን ከፋፍሎ ለመግዛት እንዲያመቻቸው የህብረተሰቡን አባላት በጥሩና በመጥፎ በምርጥና በተወገዙ እያሉ በመሰየም ህዝብን አፍነው ለመበደልና ለመበዝበዝ የተለያዩ ፖሊሶች እየተጠቀሙ እንደሆነም የሚታይ ነው። ወያኔ በአጠቃላይ በአማራ በተለይም በሸዋ አማራ ላይ የሚነዙት የጥላቻ ዘመቻ በልዩ ምሳሌነቱ የሚጠቀስ ነው። በኢትዮጵያውያንና በሀገሪቱ ላይ የሚነዛው የዚሁ ተቀጥያ ነው። ኢትዮጵያዊነትን በማሳነስ ብሔር ብሔረሰቦች ህዝቦች ፖለቲካም የዚሁ የጥላቻ ውጤት እንደሆነ ለንካስላንቲያ የሚጋብዝ አይደለም። በዚህም የተነሳ እያንዳንዱ ዜጋ በራሱ ግላዊ እንቅስቃሴ ራሱን የወደፊት የኑሮ እድልና ዕጣ ለመወሰን እንዳይቻለው ይህንን የመሰለ ፖሊሲ በመገልገል ላይ ይገኛሉ። የራስን ህሊና ለህዝብ ፍላጎት መብትና ጥቅም ማስገዛት ህዝብን ማዳመጥና ፖለቲካዊ መቻቻል በአምባገነኖች ዘንድ ለፖለቲካ ፍጆታ እንጂ ቦታ እንደሌላቸው በተግባር የሚያሳዩ ናቸው። ፍቅር ሲያሳዩአቸው ተደፈርኩ ባይ ጸብጫሪ፣ እንከባበር ሲባሉ መናቆርን የሚሹ መልካሙን ሲሏቸው መጥፎ ተመኞች ሆነው ይገኛሉ። ይህ ብቻ አይደለም። ግለሰቦች እነሱ በሚያዘጋጁላቸው ቡድኖች ውስጥ በግዴታ እንዲጠቃለሉ በማድረግ የመኖርና ያለመኖር መብታቸው ተገፎ እስከ ለተሞታቸው ድረስ ለትዕዛዛቸው ጥገኛነት ይዳረጋሉ። ወያኔ 1 ለ5 የመሰለያና የመጠርነፊያው ፖሊሲው ይህንኑ የሚያንጸባርቅ ሲሆን የቀልድ ምርጫ ሂደቱና ውጤቱም የሚያመላክተው ይህንኑ ነው። ስለ ነጻነት ሰብአዊና ዴሞክራሲያዊ መብቶችና የኢኮኖሚ እድገት ነጋጠባ በሞኖፖል በያዙት የመገናኛ ተቋማት መጠነ ሰፊ ፕሮፓጋንዳ ቢያስደሰኩሩ የውሃ ሽታ እንጂ የብዙሃኑ የኑሮ ሁኔታ ሲሻሻል አይታይም። በዚህ ስራ ተጠቃሚዎቹ የአገዛዙ አባላትና ደጋፊዎቻቸው ሲሆኑ ብዙሃኑ ለመበዝበዝ ለመጨቆንና ለመበደል የተዳረጉ እንጂ የጥቅሙ ተጋሪ ሊሆኑ አልተቻላቸውም። ስለሆነም የምርጫውን ውጤት በተቃዋሚ ድክመት ላይ ማላከክ የአምባገነኖች ዋና መለያ ነውና ይህንን ቢደጋግሙት የሚያስገርም አይሆንም። በተለያዩ ጊዜያቶች ይፋ በተደረጉ ጥናታዊ ዘገባዎች ግልጽ እንደተደረገው በዓለም አቀፍ ደረጃ ከ100 ሚሊዮን በላይ የሚሆኑ ዜጎች ለአምባገነኖች ለተለያየ የጥፋት ሰለባዎች ተዳርገዋል። እነዚህ ጸረ ዴሞክራሲ የሆኑ አገዛዞች የሰውን ፍጡር በራይ ስምና ከተበላሸ እይታቸው ለመፈወስ የሚል ከፋፋይ ፖሊሲን በመጠቀም የነሱ ፍላጎትና ጥቅም እንዲከበር ስልጣናቸውን ለመከላከል ብቻ ሳይሆን ከስልጣን እንዳይቆዩ በእንቅፋትነት የሚደቀኑባቸውን ኃይሎች ሁሉ ለተለያዩ ለአካል ጉዳት፣ ለመንፈስ ስብራት፣ ስደትና እስራትን ለመሳሰሉ አሳዛኝና አሰቃቂ እንግልቶች ይዳርጓቸዋል። በእነዚህ ኃይሎች ላይ በሚያካሂዱት ከይሲ ተግባራቸው የሚያነጣጥሩት ለብዙሃኑ በእኔን ያየህ አደብ ግዛ እንዲሳቀቅና እንዲሸማቀቅ በመቀጣጫነት በመጠቀም በርካታውን ዜጋ ለመብት አልባ ኑሮ ለመዳረግ በማሰብ ነው። ወያኔ ከቀይ ሽብር ባልተናነሰ መልኩ የሚያደርጋቸው የሽብር ጥቃቶች በወጣቱ ላይ እያስከተለ ያለው የህሊና ስብራት የዚሁ ፖሊሲ ውጤት እንደሆነ በርካታ የስነ አእምሮ ተመራማሪዎች የሚገልጹት ናቸው። አምባገነን ስርዓት የተለያዩ ቅርጾች ያሉት ነው።
ከባላባታዊ ወይም ንጉሳዊ አንስቶ ወታደራዊና ድርጅታዊ የአንድ ፓርቲ አገዛዝ ስርዓቶችን ሁሉ ያጠቃልላል። አምባገነናዊ ስርዓት የሚገነባው በአንድ ህብረተሰብ ውስጥ ሁሉም ዜጎችና ማንኛቸውም የኑሮ መስኮቻቸው በአንድ ጉልበተኛ ሙሉ ቁጥጥር ስር ሲሆኑ እንደሆነ በዚህ በርካታ ጥናታዊ ምርምር ያደረጉ የፖለቲካና የስነ አእምሮ ተመራማሪዎች ተበክሮ የሚገለጽ ነው። አምባገነናዊ ስርዓት በስሩ የሚኖሩ ዜጎችን በስልጣን ለሚገኙት ለቡድኑ መሪም ሆነ ድርጅት ለሚወስኑት ዓላማ ህግና ደንብ እንዲሁም ለሚከተሉት ራዕይ ሙሉ ተገዥነትን የሚጠይቅና ይሁንታቸውንም እንዲሰጡ የሚያስገድድ ነው። አምባገነናዊ ስርዓት ከምስጢራዊ ቀጥተኛና እኩልነትን በተላበሰ ህዝባዊ ምርጫ ይሁንታ የማግኘትን መርህ አጥብቆ ይቃወማል። የህዝብ ፍላጎት ስልጣንን ለመቆጣጠር የሚያገለግል መርህ መሆኑን ጨርሶ አይቀበልም። እንዲያውም በተገላቢጦሹ የህዝብን ፍላጎት በግዴታ በራስ እይታ ለመቀየር አጥብቆ ሌት ተቀን ሳይታክት የሚተጋ ነው። ለዚህ መሰረት አድርጎ የሚወስደው ደግሞ ግልጽነትና ክፍትነት የሌለው የሃይማኖት አይነት መልክ የተላበሰ እይታ ነው። ይህ እይታ ደግሞ ለራሱ እውነተኛና የህብረተሰቡን የመጨረሻ ሁኔታ ባውቅልሃለሁ ባይነት የሚፈጠም ብቻ ሳይሆን ይህንንም በቅርብ ጊዜ ውስጥ ለማሳካት ይቻላል በማለት የሚኳትን አጭበርባሪ ቡድን ነው። ባጭሩ የህዝብ ደህንነትና ፍላጎት ወይም ጥቅም ውስጣዊ ይዘቱን አስቀድሜ አውቃለሁ በሚል ፈሊጥ የሚፈጠም በመሆኑ የህዝብን የመናገርና የመወያየት መብትን በመገደብ ብቻ የማይወሰን አጥፊ ቡድን ነው። ይህንን የመሰለ ጸባይን የሚያንጸባርቁ ቡድኖች አምባገነናዊ የሚሆኑትን ዋናው ምክንያት ይኸው ፖሊሲያቸው ነው። በጀርመን ለተወሰነ ዓመታት ሰፍኖ የነበረውና በሁለተኛው ዓለም አቀፍ ጦርነት የተገረሰሰው የፋሺስታዊ ስርዓት አንዱ ሲሆን በቀድሞ ሶቪየት ህብረትም ሆነ የምስራቅ አውሮፓ እንዲሁም በሌሎች አካባቢዎች በላባደሩ አምባገነን መሪነት መደብ የለሽ ስርዓትን ለመገንባት የተደረጉ ሂደቶች ተበክረው የሚገለጹት በምሳሌነት የሚጠቀሱ ናቸው። በእኛም ሀገር የደርግ አምባገነናዊ አገዛዝ እንዲሁም የብሔር ብሔረሰቦች ህዝቦች በሚልና የቡድንን መብት በመለጠጥ እየተጠቀመበት የሚገኘው የወያኔ አገዛዝና ደጋፊዎቹም ከዚሁ የሚመደቡ ናቸው። በአምባገነን ስርዓት ውስጥ ለመኖር የተገደዱ ዜጎች ለስርዓቱ ራዕይ መገዛት እንጂ ሌላ አማራጭ እንዲኖራቸው አይፈቀድላቸውም። በተለያዩ ምክንያቶች ዜጎች ከዚህ አጥር ለመውጣትና ትኩረታቸውን በግላዊ ኑሮ ላይ ለማድረግ ጥረት የሚያደርጉትን እንኳን ሳይቀር ይሁንታቸውን በፍላጎታቸው ባልሰጡበት የአገዛዙ ደንብና ህግ ለተለያዩ እንግልቶች የሚዳረጉበት የፖለቲካ ምህዳር የሰፈነበት ነው። እንዲያውም ከዚህ ሁኔታ ለመዳን ያላቸው አማራጭ ፈለጉም አልፈለጉም አመኑበትም አላመኑበትም በአገዛዙ ራዕይ መሰረትና በተዘጋጀላቸው የተለያዩ ማህበራዊ እንቅስቃሴዎች ውስጥ ንቁ ተሳትፎ ማድረግ ብቻ ነው። ይህንን ተግባራዊ የማያደርጉ በቀጥታም ሆነ በተዘዋዋሪ በባይተዋርነት ከህብረተሰቡና ከሚኖሩበት አካባቢ ከመገለል አንስቶ ለተለያዩ የተጽዕኖ ድርጊቶች ሰለባነት ይዳረጋሉ። በዜግነታቸው ማግኘት የሚገባቸው የተለያዩ ማህበራዊ አገልግሎቶች በሙሉ ይነፈጋሉ። የድጋፍ ድምጻችሁን ነፈጋችሁኝ በማለት ገበሬዎችን ማዳበሪያ ሲነፍግ እንደነበረ የሚታወስ ነው። ይህ ጦስ ደግሞ ከራሳቸው አልፎ ለመላ ቤተሰብም የሚተርፍ ክስተት ነው። የመገናኛ ተቋማት በአገዛዙ ሙሉ ቁጥጥር ስር ያሉ የአገዛዙ አንድ አካልና አምሳል በመሆናቸው በገዢውና በተገዢው መካከል ውህደትና አንድነት ለመፍጠር መንቀሳቀስ ግማሽ እውነት ግማሽ ውሸት የተደባለቀ ፕሮፓጋንዳ መንዛት የሌት ተቀን ዋና ስራቸው በመሆኑ የህዝብን ህሊና ለመስለምና ህዝብን የመጨቆን መገልገያ መሳሪያ ናቸው።
ልማታዊ ጭምብል ማጥለቃቸው ይህንን ጠባያቸውን አቆነጅላቸውም። የአምባገነን ስርዓቶች ጸረ ዲሞክራሲ የሆኑ አገዛዞች የጨካኝነትና ጨቋኝነት ተግባራቸው ለአገዛዛቸው ዋስትና ማግኘትና ለስልጣናቸው እድሜ ከማራዘሙ ላይ የሚያተኩር እንደሆነ ተበክሮ የሚገለጽ ነው። በዚህም የተነሳ ለይስሙላ ቢሆን የመድብለ ፓርቲ መርህ በመከተል በአገዛዙ ስርዓት ላይ ጥያቄ እስካላስነሱ ድረስ ለአገዛዙ የሚያሳሳልብ ያላቸው የተወሰኑ የፖለቲካ ድርጅቶች አንዳንድ እንቅስቃሴዎች ቢያደርጉ በተወሰነ ደረጃ የሚፈቀድላቸው ይሆናሉ። ይህ በአብዛኛው የሚታየው አምባገነኖች ስልጣናቸውን በራሳቸው ሙሉ ቁጥጥር ስር እስከሚያደርጉና ከህዝብ ሊመጣባቸው የሚችለውን የተቃውሞ ቁጣ ለማለዘብ እስከሚችሉ ድረስ የሚኖራቸው ትዕግስት እንደሆነ የወያኔ የመጀመሪያ የስልጣን ቆይታው የተጠቀመበት እንደሆነ የሚረሳ አይደለም።